ዋና የመጣሁበት ጉዳይ ብልጽግና መሳሪያ ኢንተርሰፕት አድርጌያለሁ ከኤርትራ መንግስት ለፋኖች ሲላክ በትግራይ በኩል ተደርጎ ለፋኖች ሊደርስ የነበረ የጦር መሳሪያ መያዝ ችያለሁ ነው የሚለው እና ከዚህ ጋር ተያይዞ ሌላው የሚነሳው ነገር መሳሪያውን ይዘናል አንድ ሁለተኛ የኤርትራ መንግስት ከጥምቀት በፊት ፋኖች የማጥቃት ፋኖች እና ሌሎችም ኃይሎች የተቀናጀ ጥቃት እንዲከፍቱ በተለይ ለፋኖና ለህወሓት ኃይሎች ቀጥታ መመሪያ ሰጥቷል የሚል ክስ ደግሞ ተያይዞ ቀርቧል ሶ ይሄንን አትሊስት ፌስ ቫልዩ ዝም ብላችሁ ከገዛችሁት ኦኬ ፖለቲካ ማታውቁ ወይ ማትገነዘቡ ሰዎች ከሆናችሁ በቀጥታ ይሄንን ተገንዝባችሁ ሚገርም ነው እንዴት ያዙ ምናምን ልትሉ ትችላላችሁ ማለት እውነት አድርጎ ምክንያቱም በጣም በርካታ ሚዲያዎች ናቸው ሲያጋሩት የነበረው almost entirely የብልጽግና ሚዲያ በሙሉ ይሄንን ይዞ ነው የወጣው ሶ ምንድነው ትርምሱ ምንድነው ብልጽግና እየነገረን ያለው ምንድነው እየተባልን ያለነው የሚለውን ነገር ማንሳት ፈልጋለሁ ቢያንስ 5 ወሳኝ ነጥቦችን ለማስጨበጥ ነው የመጣሁት ከዚህ ጋር ተያይዞ ማለት ነው በመጀመሪያ ደረጃ የኤርትራ መንግስት ለፋኖ እና ለኢትዮጵያ ውስጥ ላሉ ለታጠቁ ኃይሎች በቀጥታ የጦር መሳሪያ ድጋፍ የመረጃ የጦር መሳሪያ ሌሎችም የዲፕሎማሲና ሌሎች ድጋፎችን ያደርጋል የሚለውን ክስ ሁልጊዜም የምንሰማው ከብልጽግና ሁልጊዜም የምንሰማው ከብልጽግና አንድም ኃይል የታጠቀ ኃይል ኢትዮጵያ ውስጥ በፋኖዎች በኩል በኦኤልኤ በኩል ወይ በህወሓት በኩል ወይንም በአፋር ኃይሎች በኩል ኤክሰፕት ኤርትራ ውስጥ እንቀሳቀሳለሁ ከሚለው ጉጉሙ ውጪ በቀጥታ በኤርትራ መንግስት ድጋፍ ጉጉሙ በቀጥታ በኤርትራ መንግስት ይደገፍ አይደገፍ አላውቅም ከኤርትራ ኦፕሬት እንደሚያደርግ ነው ማቀው ከዛ ውጪ ግን በቀጥታ ከነዚህ ኃይሎች ጽምዶ ኤርትራና በኤርትራና በትግራይ ኃይሎች መካከል ተፈጥሮ የነበረውን ጽምዶ እናስታውሳለን እሱም በቀጥታ ወታደራዊ ድጋፍ እና ሌሎች ፖለቲካዊና ዲፕሎማሲያዊ ድጋፎችን ያካት ምናውቀው ነገር አልነበረም በኋላ ላይ ጽምዶም ባንድም በሌላ መንገድ እንደተስተጓጎለ ነው የሚወጡት መረጃዎች በተደጋጋሚ ማለት ነው ግን አንድ ነገር በተደጋጋሚ ኮንሲስተንትሊ እኔ ሳቀርበው የነበረው ነገር አለ የኤርትራ መንግስት ለፋኖም ኃይሎች ሆነ ለሌሎች ኢትዮጵያ ውስጥ ለታጠቁ ኃይሎች ቀጥታ ወታደራዊ ድጋፍ የሚያደርግበትን አንዲት ሽርፍራፊ መረጃ ማቅረብ አልተቻለም ኤክሰፕት ከአፋር ተወክሎ ተልኮ ወደ ኤርትራ ለሄድ የነበረ ግለሰብ የስልክ ኮሙኒኬሽን ሲያደርግ ነበር ተብሎ ከወጣ አንድ የስልክ ልውውጥ ባሻገር በቀጥታ ከኤርትራ መንግስት ጋር የተደረገ ግንኙነትም የመሳሪያ ድጋፍም ምንም አይነት ሌሎች ተጨማሪ ድጋፎች የተደረጉበት አግባብ የለም ሶ የከዱ የፋኖ ኃይሎች እንደዚህ አይነት አኩዚሽን ሲያቀርቡ ሰምተን እናውቃለን ነገም ያቀርባሉ ወደፊትም ያቀርባሉ እሱ ያው ፕሮፓጋንዳ ስለሆነ ምንም ግን ዘኢኮኖሚስትን ጨምሮ ዘጋርዲያን ሌሎችም በደንብ ተነባቢ የሆኑ ባለም አቀፍ ደረጃ በጣም ሰፊ ንባብና ተደራሽነት ያላቸው ተቋማት መንግስት አሌጅድሊ የፋኖ ኃይሎች በኤርትራ መንግስት ይደገፋሉ ብሎ ይከሳል ይላሉ ይከሳል እንጂ በተጨባጭ የኤርትራ መንግስት ለፋኖም ድጋፍ ለሌሎችም ኃይሎች የትጥቅ ድጋፍ ወይም ወታደራዊ ድጋፍ እንደሚያደርግ የተጠቀሰበት አግባብ የለም ለምሳሌ ሱዳንን በተመለከተ ሁለቱም ዋሪንግ ፓርቲስ ሱዳን ውስጥ በተለያዩ ኃይሎች እንደሚደገፉ ግልጽ ነው የና አብይ አህመድ መንግስት የጦር ካምፕ አቋቁሞ በቀጥታ ድጋፍ እንደሚያደርግ በጣም በርካታ የዓለም አቀፍ ዘገባዎች ወጥተዋል አፍሪካን ኢንተለጀንስ ጨምሮ የኢትዮጵያ መንግስት ወይንም የና አብይ አህመድ አገዛዝ አላስተባበለም ለሬሴፍ መሳሪያ እንደሚያቀብል በተደጋጋሚ ክስ ቀርቧል አላስተባበለም የኤርትራ መንግስት ኮንሲስተንትሊ በተከሰሰበት ጉዳይ ላይ ግን አስተባብሏል ከዛ ባሻገር መንግስት አንድም መንግስት ነኝ የሚለው አካል አገዛዙ ቴንኪው ስላስተካከልከው አገዛዙ አንድም መረጃ ማቅረብ አልቻለም ስለዚህ የመጀመሪያ ነው ያለውን መረጃ ለማቅረብ አንድ ነገር ፋብሪኬት አድርጎ መምጣት ነበረበት ሶ መቼ ነው የሚያመጣው ይሄንን ፋብሪኬሽን ይሄንን የፕሮፓጋንዳ እንትን መቼ ነው ይዞ የሚመጣው
መቼ ነው ድራማውን የምናየው የሚል ጥያቄ ነበር በተደጋጋሚ ስናቀርብ የነበረው። ሲገባ ተያዘ ተብሎ ከዚህ በፊት ጎንደር ላይ ተያዘ ተብሎ 4 ክላሽ ኦኬ መሳሪያና ወደ 300 ነው ምናምን ተተኳሽ ተብሎ የክላሽ ፍሬ ነበር ሲያሳዩ የነበሩት። ራሳቸውንም አዋርደው ለፕሮፓጋንዳም እንደማይመጥን ሲያቁ አሁን ደግሞ በአይሱዙ ከመቀሌ ትግራይን አቋርጦ ወደ ፋኖች ሲገባ መሳሪያ ያዝን ብለው አቅርበዋል። ላስተባብል አይደለም፣ ውሸት ነው። ኮምፕሊትሊ ውሸት ነው። ለምን ከዛ ጋር ተያይዞ ግን የመጣው ነገር ኦኬ በጥምቀትና የጥምቀት በዓል ከመምጣቱ በፊት እንዲያጠቁ ትዕዛዝ ተሰጥቷቸዋል የሚለው ለምን ይሄ ነገር አብሮ ተያይዞ መጣ የሚለውን ነገር በደንብ ሰው ማወቅ አለበት። እስካሁንም ድረስ አንድም አሳማኝ መረጃ ብልጽግና ማቅረብ አልቻለም። ዛሬም ያቀረበው ነገር የብልጽግና ፈጠራና ድራማ የድርሰት አካል እንደሆነ መገንዘብ አለበት ሰው የሚለውን ነገር ማስቀመጥ ፈልጋለሁ። ምክንያቱም ሙሉ ለሙሉ ብልጽግና ተውኖት፣ ብልጽግና ፎቶ አንስቶ፣ ብልጽግና ጮሆበት፣ ብልጽግና ተደናብሮበት፣ ራሱን አስተሳስቶበት፣ ራሱን ዋሽቶበት፣ ራሱን ለማርካት የሚጠቀምበት የራሱ የፕሮፓጋንዳ ድርሰት አድርጋችሁ ልትወስዱ ትችላላችሁ። ለምን ከጥምቀት ጋር ተያያዘ? አንድ የጥምቀትን ናሬቲቭ እና የሴኩሪቲ ኢንቫይሮንመንት ወይንም ደግሞ ከጥምቀት ጋር ተያይዞ አገዛዙ ሊያደርግ ያሰባቸውን ነገሮች ለማድረግ የሚያስችል አስቀድሞ ፕሪሚቲቭ የሆነ የናሬቲቭ ኮንትሮል መስራት አለበት። ከጥምቀት በፊት ጥምቀት ምንድን ነው? ጥምቀት በጣም በርካታ ሰዎች የሚሳተፉበት ሰፊ ህዝብ በተለይ ህዝብ ክርስቲያኑ በስፋት ወጥቶ የሚያከብረው የአደባባይ በዓል እንደሆነ ይታወቃል። ከዚህ ጋር ተያይዞ አገዛዙ ቨልነረብል ነው። ለጥምቀት ህዝብ የሚገናኝበት አውድ ነው። ለረጅም ጊዜ እንዳይሰለፍ እንዳይወጣ ሲከለከለ የነበረ ህዝብ በአደባባይ የሚገናኝበት የሚነጋገርበት ሐሳቡን ስሜቱን የሚገልጽበት ነው። ይሄ በዓል ላገዛዙ ከፍተኛ ቨልነረብል የሚሆንበትን እድል ይፈጥራል። ከዚህ ጋር ተያይዞ አስቀድሞ ጥምቀትን በተለይ ሰዎችን ወጣቶችን እስር ለመፈጸም በተለያየ መንገድ ክራክዳውን ለመፈጸም የጥምቀትን የሴኩሪቲ ኢንቫይሮንመንት እና ከዛ ጋር ተያይዞ የሚነሳውን ናሬቲቭ መቆጣጠር መቻል አለበት። ስለዚህ ከጥምቀት በፊት ሊያጠቁ ነው በሚል በርካታ እስር በሁሉም አካባቢዎች ላይ ይጀምራል ማለት ነው። በዋናነት ከጥምቀት ጋር እንዲገናኝ ያደረገው ጉዳይ ይሄ አንደኛው እሱ ክራክዳውኑን አስቀድሞ ጀስቲፋይ ማድረግ እስሩን፣ እንግልቱን፣ አንዳንድ ቦታዎች ላይ ፓወር ኦቴጅ፣ የኢንተርኔት ሸትዳውን፣ የባንክ መዘጋት፣ የኢንተርኔት መዝጋት እንደዚህ አይነት ነገሮችን ሊያደርግ ይችላል። እነዚህ ነገሮች ሊያደርግ ይችላል። እነዚህ ነገሮች የሚያደርገው ግን በዋናነት ከምን ጋር አያይዞ ነው? ከፋኖና ሌሎች ኃይሎች ሊያጠቁ ይችላሉ፣ አጥቁ ተብለው ትዕዛዝ ተሰጥቷል በሚል ሰበብ በሚል ሽፋን ክርስቲያኖችን አስቀድሞ ለማጥቃት የሚያስችለውን ነገር መከተል አለበት። ለዚህ ደግሞ ትክክለኛ የሚሆነው እንዲህ አይነት ነገር ይዘህ ብትመጣ ነው ተብሎ ታስቦ ሆን ተብሎ ዲዛይን ተደርጎ በዚህ መንገድ ለማድረግ የታሰበ ነው ያለው። ሰው ሬዚስት እንዳያደርግ ለምንድን ነው እንዲህ አይነት እስር የሚመጣው? ለምንድን ነው ጫና የሚደርስብን? ፎሬን ፕሎት አለ፣ የውጭ ሀገር እጅ አለበት፣ ሀገሪቱን ለማሸበር ለማተራመስ እየተሰራ ነው በሚል ከፍተኛ የሆነ ግብረ ኃይል አሰማርቶ የወጣቶች እስር፣ አፈና፣ በተለያዩ ቦታዎች ላይ አፈና መዋቅሩን ለማንቀሳቀስ እንዲያመቸው ይሄንን ትርክት ይዞ መምጣት አስፈላጊ ሆኖ ስለተገኘ አንደኛ ይሄንን እያደረገ እንዳለ መገንዘብ ያስፈልጋል። ሁለተኛው ፖስት ሃርቨስት ሞቢላይዜሽን ፋኖ ሊያደርግ ይችላል የሚል ከባድ ስጋት አለ ባገዛዙ። አሁን እንደምታውቁት በአማራ ክልል ሰብል የሚሰበሰበበት ወቅት ነው። ኦልሞስት ሰብል ተሰብስቦ እየተጠናቀቀ ነው ያለው። ይሄንን ተከትሎ ፋኖ መጠነ ሰፊ የማጥቃት እንቅስቃሴ ሊጀምር ይችላል የሚል ስጋት በከፍተኛ ደረጃ ባገዛዙ ዘንድ የተያዘ መሆኑ ነው። ከዚህ ጋር ተያይዞ አስቀድሞ የፋኖ ኃይሎች ከሌላ አካል
በተሰጣቸው ትዕዛዝ የማጥቃት የጸረ ማጥቃት እንቅስቃሴ ውስጥ ሊገቡ ስለሚችሉ አስቀድመን ያርሶ አደሩንም ሰብል የህዝቡን በተለያየ አካባቢ ላይ ህዝቡ ወደ ማንገላታት ስራዎች ውስጥ ለመግባት የሚያስችለው አዲስ የትርክትና የቅኝት ነገር ይዞ መምጣት መቻል አለበት። ይሄንን ዲስራፕት ለማድረግ በተለይ ከፖስት ሃርቨስት ሞቢላይዜሽን ጋር ተያይዞ በጠነ ሰፊ የሆነ ቅስቀሳ ህዝብም ወደ ትግል የሚገባበት ፋኖችን በበርካታ አካባቢዎች ላይ ጥሪ ሊያደርጉ ይችላሉ። ለህብረተሰቡ ሙሉ ለሙሉ የብልጽግናን መዋቅር የመነቃቀል እንቅስቃሴ ሊጀመር ይችላል። መጠነ ሰፊ የተቀናጀ መላ ሀገሪቱን ሊያዳርስ የሚችል የማጥቃት እንቅስቃሴ ሊመጣ ይችላል። ስለዚህ ይሄንን ለማክሸፍ ርብርብ ማድረግ አለብን። በአማራ ክልል አሁን ያለው ሁኔታ ለዚህ አይነተኛ መንገድ ሊከፍት ይችላል የሚል ከባድ ስጋት በብልጽግና በኩል የተያዘ ነው። ሌላው ባለፈው ዘመቻ አባናደውን ተከትሎ ብልጽግና በከፍተኛ ደረጃ ኃይል አስገብቷል። ታስታውሳላችሁ ጀነራል ተፈራ ማሞ እዚህ መጥቶ በአማራ ብሮድካስት ሴንተር ከኔ ጋር በነበረው ቃለ መጠይቅ ምንድነው ያለው? በኃይል ገብቶ እየተተራመሰ ነው ሲል ነበር የነበረው። ሰፊ ኃይል አስገብቶ እየተተራመሰ ነው ሲል ነበር የነበረው። የት ደረሰ? ያትረምስ ሰክሰስፉሊ ተቀልብሷል። በፋኖ በሚያስደንቅ ብቃት ተቀልብሷል። ያለ ወራትን የፈጀ ሰፊ ላርጅ ስኬል ኦፕሬሽን ያገዛዙ ኦፕሬሽን በሚያስደንቅ ሁኔታ ሙሉ ለሙሉ ተቀልብሷል። መቀልበስ ብቻ አይደለም፣ አንዳንድ ክፍለ ጦሮች ትዝታ ሆነዋል። አሁን ህዝቡ መጠየቅ ያለበት ከወለጋና ከጋምቤላ ጭምር ከሲዳሞና ከሐረርጌ ጭምር አንቀሳቅሶ አምጥቶ ያስገባው ያ ሁሉ ኃይል የት ሄደ? ውጤቱ የት ደረሰ? ማን ነው ኦዲት የሚያደርገው? ማን ነው የሚጠይቀው? የለም። ስለዚህ መጠነ ሰፊ የማጥቃት እንቅስቃሴ ያውም የተቀናጀ የሚሆን ከሆነ ብልጽግና ይሄንን ወታደራዊ ኦፕሬሽኑ ላርጅ ስኬል ኦፕሬሽን አድርጎ የገጠመውን አስከፊ ሽንፈት ማስክ ለማድረግ አዲስ ነገር ይዘው መምጣት አለበት። ምን የመቱኝ ብቻቸውን አይደሉም። ዛያድ ባሬን ታስታውሳላችሁ? ሶማሊያ እስከዛሬ ድረስ የሶማሊያ ጀነራሎች በነገራችን ላይ ኢትዮጵያ ያሸነፈችን በራሷ አይደለም በኩባና በራሻ እንደዚሁም በየመን እና በሌሎችም ድጋፍ ነው እንጂ በራሷ ኢትዮጵያ አላሸነፈችንም ይላሉ። መጨረሻ አካባቢ ላይ ያው የኩባን ጦርም ታስታውሳላችሁ፣ ከየመን የመጣውንም ድጋፍ ታስታውሳላችሁ፣ ከራሻም የመጣ ነገር ነበር አይደለም? ሙሉ ለሙሉ ወታደራዊ ሽንፈታቸውን አትሪቢዩት ለሚያደርጉት ለዛ የጀርመን ጀነራሎች በነገራችን ላይ የሁለተኛ ዓለም ጦርነት ጀርመን ጦርነቱን መሸነፏን ተከትሎ ምን እንደሚሉ ታውቃላችሁ? ጦርነቱን የተሸነፈው ሂትለር ነው። we didn't lost the war, Hitler lost the war. ሂትለር ጦርነቱን ተሸነፈ፣ እኛ ጦርነቱን አልተሸነፍንም። የኛን ምክር ማንያክ ስለነበር የኛን ምክር አልሰማም ስላለ እሱ ተሸነፈ ነበር የሚሉ በኋላ ላይ የነበራቸው ግምገማ እንደዛ ነበር። ሂትለርን ነው ተጠያቂ፣ ምክንያቱም ሂትለር የለም በህይወት። ስለዚህ ሂትለር ላይ ማሳበቡ ቀላል ነበር የነበረው አይደል? ይሄም አገዛዝ ፋኖ ብቻውን አሸነፈኝ ላለ ማለት ከፍተኛ መጋጋጥ ላይ ይገኛል። ብቻቸውን አይደለም የመቱኝ፣ እንደውም አማራ ያሸነፈን በኤርትራ፣ በግብጽ፣ በሳውዲ፣ በካታር፣ በቱርክ፣ በፓኪስታን በሌሎችም ኃይሎች ስለሚደገፍ ነው አማራ ለማለት እየቃጣው ነው ያለው ብልጽግና። ለናል ቡርሃን 1.2 ቢሊዮን ዶላር አውጥታ ሳውዲ አረቢያ በቀደም መሳሪያ ያዘዘች አይደለም? ኦፊሻል ምንም ድብቅ አልነበረው አይደለም? ለሌሎቹ ኃይሎች የሚደረገው ድጋፍ እና አብይ አህመድም የሚያደርጉት ድጋፍ እና ለሳሬፍ ሰዎች ግልጽ ነው፣ ገሃድ ነው።
አንድ ኤቪደንስ ጀነሬት ማድረግ ባልቻለበት ሁኔታ ግን የጦር መሳሪያ ያስኩኝ፣ ስለዚህ እየተሸነፍኩ ያለሁት ብቻዬን አይደለም፣ ስለዚህ ለሶስት አካላት ቢያንስ መልእክት እየተላለፈ ነው ያለው። አንደኛ ይሄ መልእክት እየተላለፈ ያለው ለኤርትራ ምንም ቢሆን የትም ቦታ ብመታ፣ ወለጋም ልመታ፣ ጋምቤላ፣ ጎጃም ላይ ልመታ፣ ሸዋ ላይ፣ በምስራቅም ይሁን በምዕራብ አማራ ከመታኝ እማላከከው እናንተ ላይ ነው፣ እወቁት። መች እንደሚመታ አያውቅም፣ ማን እንደሚመታው አያውቅም። የትኛው ምት ሰሞኑንም የደረሰበትና እንደዛ ስታዩት የነበረውን ምርኮኛም ሆነ በቀጣይ የሚመጣው ምርኮኛ አስቀድሞ ናሬቲቭን እያስቀመጠ ነው ያለው ብልጽግና። ከዚህ በኋላ ለምመታው ምት ብቻዬን እንደማልመታ ወቁት፣ ተጠያቂ ያልሆንም፣ የኔ ሽንፈት ከኔ የሚመነጭ ሳይሆን የውጭ አካላት ፕሎት ስላለበት ነው የሚል ትልቅ መልእክት በራሱ ናሬቲቭ ሰርቶ ይዞ እየመጣ ነው ያለው። የዛሬው ጫጫታ ሌላ ትርጉም የለው፣ ሌሊቱን ሙሉ ያለው ትርምስ ሌላ ትርጉም የለው። ብልጽግና ኢንተርሰፕት ማድረግ የሚችለው ምንም ነገር የለም። ላረጋግጥላችሁ ፈልገው ነገር ብልጽግና ኢንተርሰፕት ሊያደርግ የሚችለው ድጋፍ ቢኖር ምንም ነገር ሊያደርግ አይችልም። ቢኮዝ ኮንትሮል አያደርግም። አንድ ሁለተኛ አይደለምና መንገዶችን ኤርፖርቶቹን መቆጣጠር የሚችልበት አቅም የለውም ብልጽግና። በግልጽ ይሄንን ማስቀመጥ ይችላል። ዩኒፋይድ የሆነ ጥቃት ይሰነዘረብኝ ከጥምቀት በፊት ጥምቀቱን ክራክዳውን አደርጋለሁ፣ ክርስቲያኖች እንዳይወጡ እንዳይገቡ አደርጋለሁ። ግን ከተጠቃው የምጠቃው ብቻዬን ሳይሆን በርካታ ኃይሎች ናቸው ሊመቱኝ የተዘጋጁት፣ እወቁልኝ፣ ብቻዬን አልተሸነፍኩም፣ በርካታ ኃይል ነው ሊመታኝ የተዘጋጀው እያለ ነው ያለው።